ፊልሙ የሚጀምረው በ1969 ዓመተ ምህረት የኤፍቢአይ ወኪል የሆነው ካርል ሃንራቲ ጁኒየር በፈረንሳይ እስር ቤት ውስጥ በፍሉ የተያዘውን ፍራንክ አባግኔል ጁኒየር ጋር ለመገናኘት ሲመጣ ነው። ፍራንክ ወደ አሜሪካ ከመወሰዱ በፊት ከእስር ቤቱ ለማምለጥም ይሞክራል። ከዛም ትዕይንቱ ወደ 6 ዓመት በፊት ወደ ኋላ ይወስደናል። የ16 ዓመቱ ፍራንክ አባግኔል ጁኒየር ከእናቱ ፓውላ እና ከአባቱ ፍራንክ አባግኔል ሲኒየር ጋር በኒው ሮሼል፣ ኒውዮርክ ይኖር ነበር። ፍራንክ ሲኒየር የገንዘብ ብድር ለማግኘት በማሰብ ፍራንክ ጁኒየርን አሽከርካሪ አድርጎ በመጠቀም ከአንዲት ሴት አታሎ ልብስ ይዋሳል። ነገር ግን አይአርኤስ በግብር ማጭበርበሮች ምክንያት ብድሩን ስለከለከለ ቤተሰቡ ከትልቁ ቤታቸው ወደ ትንሽ አፓርታማ ለመዛወር ይገደዳል። በቤተሰቡ ውስጥ ውጥረትም እየጨመረ ሲሆን ፍራንክ ደግሞ እናቱ ከአባቱ ጓደኛ ከሆነው ጃክ ጋር ግንኙነት እንዳላት ይገነዘባል። በአዲሱ ትምህርት ቤቱ ውስጥም መግባባት እንደማይችል ስለተሰማው በፈረንሳይኛ ክፍሉ ውስጥ ተተኪ አስተማሪ መስሎ ይቀርባል። በመጨረሻም በፍራንክ ወላጆች መካከል ችግር እየፈጠረ ይሄዳል እና እናትየዋ ለፍቺ በመጠየቅ ፍራንክ ከማን ጋር መኖር እንደሚፈልግ እንዲመርጥ ይጠይቁታል። ፍራንክ እጅግ በጣም ተስፋ በመቁረጡም አባቱ የሰጠውን ቼኮች በመጠቀም ከቤት ይሸሻል። ከዛም ገንዘብ ሲያልቅበት ፍራንክ ማጭበርበርንና ቼኮችን በመጠቀም ሰዎችን ማታለል ይጀምራል። የፍራንክ ማጭበርበሮችም እየተባባሱ ይሄዳሉ። የአየር መንገድ አብራሪ መስሎ የፓናም ደመወዝ ቼኮችን በመቅረጽ በቅንጦት ሆቴሎች በመቆየት እና ውድ በሆኑ ምግብ ቤቶች በመመገብ ከ2.8 ሚሊዮን ዶላር በላይ መስረቅም ችሏል። ሁሉም ሂሳቦችም ወደ ፓናም ይላኩ ነበር። ይህ በእንዲህ እንዳለ ካርል ሃንራቲ በጣም ቀልድ የሌለው ግን ጽኑ የኤፍቢአይ ወኪል ፍራንክን ፍለጋ ይጀምራል። አለቆቹም ለጉዳዩ ብዙም ትኩረት አልሰጡትም እና አብዛኞቹ የባንክ ማጭበርበርን በቁም ነገር አይመለከቱም ነበር። ካርልም ፍራንክን ወደ አንድ ሆቴል በመከታተል አሁንም እዚያው ነዋሪ መሆኑን ሲያውቅ ይገረማል። ከዛም ፍራንክን ለመያዝም ወደ ክፍሉ ገባ። ከመታጠቢያ ቤት የወጣው ፍራንክም ካርል ኤፍቢአይ መሆኑን በማወቅ የዩናይትድ ስቴትስ ሚስጥራዊ አገልግሎት ወኪል ቤሪ አለንን መስሎ ቀርቦ ተጠርጣሪውን ራሱ እንደያዘ በድፍረት ተናገረ። ከዛም ፍራንክ ከክፍሉ ካመለጠ በኋላ ካርል እንደተታለለ ተረዳ። ፍራንክ የሰረቀውን ገንዘብ የተፋቱ ወላጆቹን ለማገናኘትም ሞከረ። አባቱን ወደ ቅንጦት ምግብ ቤት ጋብዞ አዲስ ካዲላክ መኪና ቁልፎችንም ሰጠው። ፍራንክ ሲኒየር ግን አይአርኤስ አሁንም እየተከታተሉት እንደሆነ ገልጾ ስጦታውን እንደማይቀበል ነገረው። ነገር ግን ምግቡን በአዎንታዊ መልኩ ለማጠናቀቅ ሞከረ። ከጥቂት ወራት በኋላ በገና ዋዜማ ካርል ቢሮ ውስጥ ብቻውን ዘግይቶ እየሰራ እያለ ፍራንክ ወደ እሱ ይደውላልና በሆቴል ውስጥ ስላታለለው ይቅርታ ይጠይቃል። ካርል ግን ነገሮች እንደዚያ እንደማይሰሩም ይነግረዋል። ነገር ግን የጥሪውን ምክንያት ፍራንክ የሚያናግረው ሌላ ሰው እንደሌለው ይገነዘባል። ፍራንክም ስልኩን ዘጋውና ካርል ምርመራውን ቀጠለ። በኋላም ቤሪ አለን የሚለው ስም ከደ ፍላሽ የተሰኘው ኮሚክ መጽሐፍ እንደሆነና ፍራንክ በእርግጥ ታዳጊ መሆኑን ተረዳ። ይህም ለምን መዝገቡን ማግኘት እንዳልቻሉ ማወቀ። ፍራንክ ስለ ኒውዮርክ ያንኪስ ማጣቀሻ ማድረጉን በማስታወስ ካርል ሰዎቹን በኒውዮርክ ውስጥ የሸሹ ታዳጊዎችን እንዲፈትሹ ማዘዘ። ፍለጋቸው በመጨረሻም ወደ ፍራንክ እናቱ ወሰዳቸው። እሷም አሁን እንደገና አግብታለች። የፍራንክን የትምህርት ቤት ፎቶ ካየ በኋላ ካርል ማን እንደሆነ አወቀ። ከአንድ ዓመት በኋላ ፍራንክ ከፓይለትነት በተጨማሪ በጆርጂያ ሐኪም መስሎ ቀረበ። የሃርቫርድ የሕክምና ትምህርት ቤት የውሸት ዲግሪም ነበረው። ሆስፒታል ውስጥ እንደ ነርስ ከምትሠራው ብሬንዳ ስትሮም ከምትባል ሴት ጋርም በፍቅር ወደቀ። እሷን ለማግባትም ጥያቄ ያቀረበ። ምክንያቱም ከዚህ በፊት ጽንስ ስላስወረደች ከወላጆቿ ጋር የነበራትን ግንኙነት ለማስተካከል በማሰብም ነበር። ሁለቱ ወላጆቿን ለማግኘት ወደ ሉዊዚያና ተጓዙ። እዚያም እሱ እንደነሱ ሉተራን መሆኑን ብቻ ሳይሆን ብቁ ጠበቃና ሐኪም መሆኑን ነገራቸው። ከዛም የባር ፈተናውን ካለፈ በኋላ ፍራንክ ብዙም ሳይቆይ ከብሬንዳ አባት ጋር ረዳት አቃቤ ሕግ ሆኖም ተቀላቀለ። ፍራንክ ብዙም ሳይቆይ ብሬንዳን ለማግባት ወሰነና ለአባቱ ለመንገር ወሰነ። አባቱም የዩኤስ የፖስታ ሠራተኛ ሆኖ እየሠራ ነበር እና ፍራንክ እናቱ እንደገና እንዳገባችም አወቀ። ፍራንክ እጅግ በጣም አዘነ እና አባቱን ትቶ ከሄደ በኋላ ለካርል ደውሎ ማሳደዱ እንዲያበቃ እንደሚፈልግ ነገረው። ምክንያቱም ደግሞ መረጋጋት ስለሚፈልግ ነበር። ካርል ግን ፍራንክ $4 ሚሊዮን ስለሰረቀ ይህ የማይቻል መሆኑን አሳወቀው። ፍራንክም ስልኩን ከዘጋ በኋላ የካርል ሰዎች ፍራንክን ለመከታተል የጋብቻ ማስታወቂያዎችን መፈተሽ ጀመሩ። ካርልም ፍራንክን አግኝቶ ወደ ድግሳቸው ሊይዘው ሲደርስ ፍራንክ እውነቱን ለብሬንዳ ነገራት። የሰረቀውን ገንዘብ ሁሉ ማሳያትና ከእሱ ጋር እንድትሸሽ ጠየቃት። ብሬንዳ ብትደነግጥም ጥያቄውን ተቀብላ ከ2 ቀናት በኋላ በአውሮፕላን ማረፊያ ለመገናኘት ተስማማች። ሆኖም እሷ እዚያ ስትደርስ የኤፍቢአይ ወኪሎች አውሮፕላን ማረፊያውን ከበው ብሬንዳን ሲመክሯት አየ። ይህም ካርል እሷን በእርሱ ላይ እንዳዞራት እንዲረዳ አደረገው።
ፍራንክ ስላልመጣ ካርል ሰዎቹን አውሮፕላን ማረፊያውን እንዲከቡ አዘዘ። ፍራንክ በሆነ መንገድ ራሱን እንደሚያሳይና በአውሮፕላን ለማምለጥ እንደሚሞክርም እርግጠኛ ነበር። ፍራንክም አዲስ ዕቅድ ተግባራዊ ያደርጋል። ለፓናም እንደሚሠራና ወደ አውሮፓ የሚጓዙ የበረራ አስተናጋጆችን እየመለመለ እንደሆነ ይናገራል። የመረጣቸው ሴቶችም እንደ ዓይን ማረፊያ ያገለገሉት እና ፍራንክ የካርል ሰዎችን በማዘናጋት በአውሮፕላን ማረፊያው የመጫኛ ስፍራ ያለውን ማዘናጊያ በመጠቀም ያለምንም ችግር ከእነሱ ጋር አለፈ። ከዛም ፍራንክ ወደ አውሮፓ አመለጠ። ከአንድ ዓመት ተኩል በኋላ በ1967 ካርል ለአለቃው ፍራንክ በምስራቅ አገሮች አካባቢ ሁሉ ቼኮችን ሲያቀርብ እንደነበረ በቁጣ ነገረው። በዚህ ጊዜ ግን ቼኮቹ እውነተኛ ነበሩ። ፍራንክም ከቁጥጥር ውጭ የሆነ መሆኑን በመከራከር እሱም በአውሮፓ የመከታተል ፍቃድን ጠየቀ። አለቃውም ፍቃድ ሲከለክለው ካርል ከፍራንክ የውሸት ቼኮች አንዱን ለሙያተኛ አታሚዎች ይወስዳልና እነሱም በአውሮፓ ውስጥ በጣት በሚቆጠሩ አገሮች ውስጥ ብቻ ሊታተም እንደሚችል ይጠቁታል። ከፍራንክ እናት ከፓውላ ጋር በነበረው ቃለ ምልልስ ከፈረንሳይ እንደመጣች በማስታወስ ካርል ወደ የትውልድ ቦታው ሞንታርድ ይጓዛል እና እዚያ ፍራንክን በገና ዋዜማ በትልቅ የህትመት ፋብሪካ ውስጥ ያገኘዋል። ካርል ፍራንክን ውጭ ላሉት የፈረንሳይ ፖሊሶች እጁን ካልሰጠ እንደሚገድሉትም ይነግረዋል። ፍራንክ መጀመሪያ ላይ እየቀለደ እንደሆነ ያስባል፣ ነገር ግን ካርል እየዋሸ እንዳልሆነ ይምላል። ፍራንክ ራሱን በካቴና አስሮ ካርል ወደ ውጭ ይዞት ይወጣል። ውጪም ፖሊስ ባለማየቱ የካርልን የማታለል ችሎታ ያደንቃል። ነገር ግን ብዙም ሳይቆይ የፈረንሳይ ፖሊሶች ደርሰው ፍራንክን ወደ እስር ቤት ይወስዱታል። የፈረንሳይ ፖሊሶች ፍራንክን ሲወስዱ ካርል ከ2 ዓመት በኋላ ፍራንክን ወደ አሜሪካ እንደሚያስወጣ ቃል ይገባል። ከ2 ዓመት በኋላ ፍራንክ በካርል ቁጥጥር ስር ይለቀቃል። በኋላ በ1969 በገና ዋዜማ ፍራንክን ወደ ዩናይትድ ስቴትስ በሚያጉዝ አውሮፕላን ውስጥ ካርል አባቱ ባለፈው ዓመት በአደጋ እንደሞተ ያሳውቀዋል። ፍራንክ እጅግ በጣም ተስፋ በመቁረጥ ከአውሮፕላኑ አስገራሚ በሆነ መንገድ አምልጦ እናቱ ወደምትኖርበት ቦታ ይሄዳል። እዚያም እናቱን ከሁለተኛ ባሏና ከትንሽ ሴት ልጇ ጋር ያያታል። ፍራንክም እህቱ እንደሆነች ይገነዘባል። እናቱን ከማናገሩ በፊት ግን የፖሊስ ቡድኑ ይደርሳልና ፍራንክ እጁን ይሰጣል። ፍራንክ ለቼክ ማጭበርበር፣ ገንዘብ አስመስሎ በመስረቅና ሌሎች በርካታ ክሶች ተከሶ የ12 ዓመት እስራት ይፈረድበታልና በአትላንታ ወደሚገኝ ከፍተኛ ጥበቃ የሚደረግለት የፌዴራል እስር ቤት ይላካል። በሚቀጥሉት 4 ዓመታትም ፍራንክ ከካርል መደበኛ ጉብኝቶችን ይቀበላል። ከእነዚህ ጉብኝቶች በአንድ ወቅት ፍራንክ ካርል ያሳየውን ቼክ በመመልከት በቀላሉ የማጭበርበሪያውን ማንነት ይገነዘባል። ከካርል ተጨማሪ ጉብኝቶች ፍራንክን ሌሎች ቼክ አጭበርባሪዎችን በመለየት ከእሱ ጋር እንዲተባበር ያደርገዋል። በ1974 ካርል ተደንቆ ፍራንክ የቀረው ቅጣቱን በኤፍቢአይ የቼክ ማጭበርበር ክፍል ውስጥ በእሱ ቁጥጥር ስር እንዲሠራ አደረገ። ፍራንክ ከእስር ቤት ቢወጣም በዴስክ ሥራው ታስሮ ይቆያልና የድሮ ሕይወቱን ይናፍቃል። አንድ ጊዜ የአየር መንገድ አብራሪ መስሎ እንደገና ለመታየትም ይሞክራልና ልክ እንደገና ሊያመልጥ ሲሞክር ካርልን በአውሮፕላን ማረፊያ ያገኘዋል። ካርልም ፍራንክ ሰኞ ወደ ሥራ እንደሚመለስ በመናገር በነፃ እንዲሄድ ይፈቅድለታል፣ ምክንያቱም የሚያሳድደው ሰው እንደሌለ ይነግረዋል። ካርል ሰኞ ጠዋት ወደ ቢሮ ሲመለስ ፍራንክ ለሥራ በሰዓቱ ባለመታየቱ ይጨነቃል። አምልጦ የሁለቱንም ሕይወት እንዳያበላሽም ይፈራል። ነገር ግን ፍራንክ ብዙም ሳይቆይ ብቅ ብሎ ካርልን ስለ ቀጣዩ ጉዳያቸው ይጠይቃል። ካርልም ፍራንክን በሉዊዚያና የባር ፈተናን እንዴት እንዳታለለ ጠየቀው። ፍራንክም እንዳላታለለ ይመልሳልና ለ2 ሳምንታት ብቻ ተምሮ ፈተናውን በትክክል ማለፉን ይናገራል። ካርልም ተደንቆ እውነት ነው ፍራንክ ብሎ ይጠይቀዋል። ፍራንክም ፈገግ ይላል። ከዛም ሁለቱም ምርመራቸውን አብረው ይቀጥላሉ። በመጨረሻም በጽሑፍ እንደተገለጸው ፍራንክ ለ26 ዓመታት በደስታ ትዳር መስርቶ 3 ወንዶች ልጆች ወልዶ ከቤተሰቡ ጋር በመካከለኛው ምዕራብ እንደኖረ ይነገራል። አሁንም ከካርል ጋር ጥሩ ጓደኛሞችም ናቸው። ፍራንክ በዓለም ላይ በጣም ከሚያመልጡ የገንዘብ አጭበርባሪዎች መካከል አንዳንዶቹን በመያዝም ረድቷልና ስራው የማይሰረቁ ቼኮችን በመፍጠር ምክንያት በየዓመቱ በሚሊዮኖች የሚቆጠሩ ዶላሮችን ያገኛል። ስለተመለከታችሁን እናመሰግናለን። ላይክ ያድርጉ፣ ሰብስክራይብ ያድርጉ እና አዳዲስ የፊልም ዳሰሳዎች ለማግኘት የደወል ምልክቱን ይጫኑ።